ሄርሜላ ከአሜሪካ ሆና እንግዲህ ፎቶዎችን ለቃለች። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ሄርሜላ ፍለጋ ዛሬም ቀጥሏል ማለት ነው። እንግዲህ ያው ብዙ ነገሮች እስከዛሬ ድረስ ተከስተዋል። እንግዲህ ሄርሜላ እዚህ ናት፣ ሄርሜላ እዛ ቦታ ነው ያለችው፣ ሄርሜላ ያለችበትን አውቃለሁ ይሄ የሚባሉ እጅግ በጣም ብዙ አይነት ዘገባዎች ወጥተዋል ማለት ነው። በዛ ላይ ደግሞ እንግዲህ ሄርሜላን እኔ ነኝ የደበኳት፣ ሄርሜላ እኔ ጋር ነው ያለችው የሚሉ ብዙ ውሸቶችም ነበሩ። እውነት ለመናገር ያው ለመበሻሸቅም ወይ ደግሞ የሰዎችን ልብ ለማንጠልጠልም ሊሆን ይችላል፣ አይታወቅም። ብቻ እንደዛ አይነት ዘገባዎች እጅግ በጣም ብዙ ናቸው። በተለይ ዩቲዩብ ላይ ገብታችሁ ካያችሁ በቃ ሄርሜላ እዚህ ቦታ ነው ያለችው፣ ሄርሜላ ያለችበት ቦታ ታወቀ የሚሉ በጣም ብዙ ዜናዎች አሉ፣ እጅግ በጣም ብዙ ማለት ነው። ለማንኛውም ግን እነዚህ ሁሉ እንግዲህ እስከዛሬ ድረስ ውሸት ሆነዋል ማለት ነው። ምክንያቱም እስከዛሬ ድረስ ሄርሜላ አልተገኘችም። ከወጡት ቪዲዮዎች በሙሉ እንግዲህ አንድ እንኳን እውነት ቢኖር ኖሮ ያው ትገኝ ነበረ ብዬ አስባለሁ ሄርሜላ ማለት ነው። ለማንኛውም ግን ዛሬም እንግዲህ አንድ ነገር ተፈጥረዋል። እንግዲህ የሄርሜላ ወንድም ሚኪ አቤል ጋር ተገናኝቶ ነበር። እንግዲህ አቤልን ለማግኘት ሄደው ለምንድን ነው ሄርሜላ ያለችበትን ታውቃለህ፣ እስከዛሬ ድረስ ዝም ያልከው አንተ ነህ እያለ እንግዲህ ያው ክሱን እንግዲህ ከነ ሩታ ወደ አቤል ሄዷል ማለት ነው። እንግዲህ የሄርሜላ ደባቂ ደግሞ አቤል ሆኗል ዛሬ። ለማንኛውም እንግዲህ ሚኪ ምንድነው ሲለው የነበረው፣ አንተ ሄርሜላ ያለችበትን ቦታ ታውቃለህ፣ ሄርሜላ ወደ አሜሪካ እንደወጣች መረጃዎች ወጥተዋል። ሄርሜላ አሁን ያለችው አሜሪካ ነው። ስለዚህ አሜሪካ ስትሄድ ደግሞ የሸኛሃት አንተ ነህ። ለምንድን ነው እስከዛሬ ድረስ ዝም ያልከው ይህንን ነገር ያልተናገርከው እያለ እንግዲህ ሲያወራው ሰምተናል ማለት ነው። ይሄ ነገር እንግዲህ ያው ለሁላችንም አዲስ ነገር ነው። ባለፈው ያው እንግዲህ ሄርሜላ ቤተሰቦቿ ጋር ልትሆን ትችላለች ብለን ስንናገር ምናልባትም ደግሞ ቤተሰቦቿ ሄርሜላን አስገድደው ወደ ውጭ ሀገር ሊልኳት ይችሉ ይሆናል። ስለዚህ አብርሃም መፍጠን አለብህ፣ ፍጠን ሂድና ቤተሰቦቿ ጋር ፈልግ ምናምን እያልን እንግዲህ ቪዲዮ ስንሰራ ነበር። ነገር ግን ያው በዚህ ፍጥነት ይሆናል ብለን አላሰብንም። እንግዲህ ሄርሜላ ግን አሜሪካ እንደሆነች እንግዲህ ወንድሟ ሲናገር ሰምተነዋል ማለት ነው። ያው እርግጠኛ ሆኖ ነው ሲናገር የነበረው እውነት ለመናገር ያው አቤል ግን አሜሪካ ስትሄድ ሸኝታታል። ስለዚህ ለምንድን ነው ዝም ያልከው? አንተ ጋር ነበር የተነጋገረችው፣ አንተ ጋር ነበረ ብዙ ነገሮችን ታደርግ የነበረው፣ ስትመካከሩም የነበራችሁት። ስለዚህ ከኛ ደብቀህናል ማለት ነው። ለምንድን ነው አሜሪካ ስትሄድ ኤርፖርት ድረስ ሄደህ ስትሸኛት ዝም ያልከው? እያለ እንግዲህ ሲጠይቀው ሰምተናል ማለት ነው። እንግዲህ ይሄ እስከዛሬ ከወጡ መረጃዎች ለየት ያለ መረጃ ነው ማለት ነው። እውነትም ሄርሜላ አሜሪካ ሄዳለች ወይንስ አልሄደችም? ወይንስ ሀገር ውስጥ ነው ያለችው? ወይስ ደግሞ ባለፈው እንዳልነው ቤተሰቦቿ አስገድደው ወደ ውጭ ልከዋት ነው ከአብርሃም ጋር ለመነጣጠል የሚለው ነገር እንግዲህ ትልቅ ጥያቄ ነው። ግን እኔ ጥያቄ የሆነብኝ ነገር ሚኪ ወንድሟ ነው አይደል? በቃ ወንድሟ ነው። ስለዚህ ወንድሟ እስከሆነ ድረስ እንዴት ነው ይሄንን ጉዳይ የማያውቀው? አሜሪካም እውነት ሄዳ ከሆነና ቤተሰቦቿ ልከዋት ከሆነ ወደ አሜሪካ ለምንድን ነው ወንድሟ የማያውቀው? ወይ ደግሞ ሄርሜላ ከቤተሰቦቿ ተደብቃ ከሆነ የሄደችው ለምንድን ነው ከቤተሰቦቿ ተደብቃ ወደ ውጭ ልትሄድ የቻለችበት ምክንያት ምንድን ነው የሚለው ነገር እንግዲህ የሁላችንም ጥያቄ ነው። ለማንኛውም ግን እስከዛሬ ድረስ እንደሚወጡት መረጃዎች እንግዲህ ዛሬም ደግሞ ሄርሜላ አሜሪካ ናት የሚል አንድ አዲስ መረጃ ወጥቷል ማለት ነው። እውነት ሄርሜላ አሜሪካ ካልሄደችና እስከዛሬ ድረስ ታግታ በአጋቾች እጅ ከሆነ ያለችው ደግሞ ይሄ መረጃ እጅግ በጣም መጥፎ ነው የሚሆነው። ምክንያቱም ሰዎችን ያዘናጋ ነው ብዬ አምናለሁ። በቃ ሄርሜላ እዚህ ቦታ ተገኘች፣ ሄርሜላ እዚህ ቦታ ታይታለች የሚባሉ መረጃዎች ሄርሜላ እንዳትገኝ እንቅፋት እየሆኑ ነው የሚል ሀሳብ አለኝ እንደግል። ምክንያቱም ሰው አሁንም ቢሆን ከነ አብርሃም ጋር ሆኖ የሄርሜላን መጥፋት አሳዝኖት እየፈለገ ሊሆን ይችላል። ስለዚህ ሄርሜላ አሜሪካ ናት ሲባል ሰው እርግፍ አድርጎ ነው ፍለጋውን የሚያቆመው። እውነት ለመናገር መተባበሩን እንኳን ያቆማል። ምክንያቱም ሄርሜላ አሜሪካ ናት። በቃ ከአሜሪካ ከሆነች የትም ሂዶ ሊፈልጋት አይችልም ሰው። ስለዚህ አንዳንድ መረጃዎችን ስታወጡ እርግጠኛ የሆናችሁ ብታወጡ መልካም ነው የሚል ሀሳብ አለኝ። ምክንያቱም አሁን ሄርሜላ አሜሪካ ባትሆንስ፣ እዚሁ አሁንም በአጋሾች እጅ ቢሆንስ ያለችው? ይሄ ነገር ደግሞ የሁላችንም ጥያቄ ነው። ስለዚህ መረጃዎችን ስታወጡ ተጠንቅቃችሁ ብታወጡ መልካም ነው የሚል ሀሳብ አለኝ። ምክንያቱም አሁን አሜሪካ ናት ሲባል ቀጣይ ምን አይነት ፋይል ይወጣል? አሜሪካ ሆና ፎቶዎችን ለቀቀች፣ አሜሪካ ሆና ቪዲዮ ለቀቀች፣ ሄርሜላ ከአሜሪካ የለቀቀችው ቪዲዮ ፎቶዎች ተብለው ደግሞ መውጣታቸው አይቀርም። ስለዚህ እነዚህ ነገሮች የሄርሜላን የመፈለግ መንገድ ትንሽ ይገታሉ የሚል እምነት አለኝና እነዚህ ነገሮች ስታወጡ ብታጣሯቸው መልካም ነው የሚል ሀሳብ አለኝ። ሌላው ደግሞ እውነት ሄርሜላ አሜሪካ ሄዳ ከሆነ
ለአብርሃም ደውላ ለምንድን ነው የማትነግረው? ይሄ እኮ በጣም ቀላል ነገር ነው አይደለ? ምናልባት በቃ ከአብርሃም ቤተሰቦቿ አራርቀዋት ሊሆን ይችላል፣ ወይ በራሷ ፍላጎትም ሊሆን ይችላል የሄደችው። ከአብርሃም ለመራቅ ፈልጋም ሊሆን ይችላል የሄደችው እና ከሄደች በኋላ አትሊስት ለምንድን ነው ያላሳወቀችው? ይሄ እኮ በጣም ቀላል ነገር ነው አይደለ? በቃ ከሄደች በኋላ በቃ እዚህ ቦታ ነው ያለሁት፣ ከዚህ በኋላ እንዳትፈልገኝ፣ እኔና ያንተ ግንኙነት እዚህ ላይ መቆም አለበት ብላ ውሳኔዋን ማሳወቅ ትችላለች በቀላሉ ብዬ አስባለሁ እንጂ በዚህ ልክ ራሷን ትደብቃለች የሚል እምነት የለኝም። ሌላው ደግሞ እውነት ሄርሜላ አሜሪካ ሄዳ ከሆነ ወንድሟ ነው አይደል? የገዛ ወንድሟ ለምንድን ነው ከቤተሰቦቿ ጋር ሄዶ ማያጣራው ነገሮችን? ቤተሰቦቻቸው ጋር ሄዶ አሜሪካ የላካችኋት እናንተ ናችሁ ወይ? ሄርሜላ አሜሪካ ሄዷን ታውቃላችሁ ወይ ብሎ ለምንድን ነው ቤተሰቦቿ ጋር ሄዶ የማያጣራው ነገሮችን? ለምንድን ነው ቀድሞ አቤል ጋር ሄዶ አንተን የሸኘሃት ኤርፖርት ከመሄዷ በፊት እኮ ብዙ ፕሮሰሶችን ማለፍ አለባት አይደል እንዴ? ብዙ ነገሮችን ማድረግ አለባት። ቤተሰቦቿ ከሆኑ ደግሞ የላኳት ቤተሰቦቿ ነገሩን በደንብ ያውቃሉ ማለት ነው። እኔ እንደውም ቤተሰቦቿ እስከዛሬ ድረስ ራሱ ፍለጋም ሲጀምሩ ስላላየን፣ ክስ ሲመሰርቱ ምናምን ስላላየን የእነሱ እጅ እንዳለበት ነው የሚሰማኝና ወንድሟ እስከሆነ ድረስ ለምንድን ነው ቤተሰቦቿ ጋር ሄዶ ስለ አሜሪካው ጉዳይ ሊያጣራ ያልፈለገው? ለምንድን ነው አቤልን አንተነህ አሜሪካ የሸኘሃት ምናምን እያለ የሚጠይቀው? ስለዚህ አንዳንድ ጊዜ የምናወጣቸው መረጃዎች የሄርሜላን ፍለጋ ሊገቱ ሊያቆሙ ስለሚችሉ ጠንቀቅ ብንል የተሻለ ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ እስከዛሬ ድረስ በሄርሜላ በኩል የወጣ ምንም አይነት መረጃ የለም። ሄርሜላ ያወጣችው ምንም አይነት ነገር የለም። አሜሪካ ሄደች ምናምን የሚባለውም ነገር እንግዲህ እስከዛሬ ድረስ የተረጋገጠ መረጃ የለም ማለት ነው። ለማንኛውም ግን አሜሪካ ሄደች የሚለውን ዜና ተከትሎ ሄርሜላ ከአሜሪካ የለቀቀቻቸው ፎቶዎች፣ የለቀቀቻቸው ቪዲዮዎች እየተባሉ እንግዲህ ብዙ መረጃዎች ሲሰራጩ አይተናል ማለት ነው። ለማንኛውም እንግዲህ ሄርሜላ እስከ ዛሬ ድረስ አልተገኘችም። አሜሪካ መሆኗም አልተረጋገጠም። እንግዲህ በጊዜ ሂደት የሚረጋገጡ ነገሮች ሊኖሩ ይችላሉ። እነሱን ደግሞ እንግዲህ በወጡት ቪዲዮዎች መጠን የወጡት ቪዲዮዎችን ሀሳብ እያየን እንግዲህ የራሳችንን ሀሳብ አስተያየት የምንሰጥባቸው ይሆናሉ ማለት ነው። እንግዲህ እስከዛሬ ድረስ ግን የሄርሜላ ፍለጋ ቀጥሏል። ነገር ግን ፍለጋው ደግሞ አጥጋቢ አይደለም። እውነት ለመናገር እጅግ በጣም የቀዘቀዘ ዝም ጸጥ ያለ ፍለጋ አይተናናቅም። በቃ ፈጠን ብለው ነገሮችን ቀልጠፍ ብለው ቢያደርጓቸው የተሻለ ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሆንላችሁ።